አሃዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ በየማይረጋችሁ አባቶች ካህናት፣ በአገልግሎት የምትመስሉኝ ወንድሞች መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለሊቀ መላእክት ለቅዱስ ገብርኤል ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳቸው። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ሁላችንም እናመስግን። አምላካችን እግዚአብሔር ከሊቀ መላእክት ከቅዱስ ገብርኤል ረድኤትና በረከት ሁላችንንም ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። እነርሱ በእምነት የእሳትን ኃይል አጠፉ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 34። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ታሪክ መሠረት በየዓመቱ ታኅሳስ 19 ቀን ከምናከብራቸው በዓላት መካከል አንዱ የሆነውንና ሊቀ መላእክት ቅዱስ ገብርኤል ለአናንያ፣ ለአዛርያ፣ ለሚሳኤል በእምነታቸው ጽናት ከእግዚአብሔር ተልኮ እሳቱን ያጠፋበት ክብረ በዓል ነው። ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። እነርሱ በእምነት የእሳትን ኃይል አጠፉ። ዕብራውያን ምዕራፍ 11 ቁጥር 34 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ አናንያ፣ አዛርያ፣ ሚሳኤል ማን እንደነበሩና በዚህ ምድር ላይ እንዴት እንደተመላለሱ እንመለከታለን። ሁለተኛ በአናንያ፣ በአዛርያ፣ በሚሳኤል ላይ የመጣባቸው ፈተና ምን እንደነበረና በምን ምክንያት እንደመጣ እንዲሁም ደግሞ የመጣባቸውን ፈተና እንዴት አድርገው በድል አድራጊነት እንዳለፉት አንስተን ዛሬ እኛ ከአናንያ፣ ከአዛርያ፣ ከሚሳኤል ታሪክ ልንማር የሚገባው ነገር ምን እንደሆነ አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ወደ ኋላ መለስ ብለን ጥቂት ነገር እናነሳለን። እስራኤል ዘሥጋ በኃጢአታቸውና በበደላቸው ምክንያት እግዚአብሔር ለመከራ አሳልፎ ሰጣቸው። በሦስት ቅጣት ተቀጡ።
ለምን መጽሐፍ እንደዚህ ይላል፣ ኃጢአትን የሚዘራ መከራን ያጭዳል ይላል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ የተመዘገበ ይለቃል። ኃጢአትን የሚዘራ መከራን ያጭዳል ነው። እስራኤል ከእግዚአብሔር መንገድ ወጥተው በኃጢአት በበደል ሲመላለሱ እግዚአብሔር ለመከራ አሳልፎ ሰጣቸው። በመጀመሪያ በከለዳውያን ሰይፍ ተቀጡ። ከሰይፍ የተረፉት በረሃብ እንደ ቅጠል ረገፉ። ከረሃብ የተረፉት በበሽታ ተቀሰፉ። ከዚያ ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። ያን ጊዜ ከምርኮኞቹ መካከል ነበሩ እነኚህ ሦስቱ ብላቴኖች ከነቢዩ ከቅዱስ ዳንኤል ጋር ከእሳት የተነጠቁ ትንታጎች ናቸው። እነዚህ በባቢሎን ምድር በሚኖርበት ጊዜ በባቢሎን ምድር የሚመለከው ጣዖት ነው። ጣዖት በሚመለክበት ምድር እየኖሩ ያመልኩ የነበረው እግዚአብሔርን ነው። ከሀገራቸው ተሰደው ባቢሎን ስለወረዱ አምላካቸው እግዚአብሔርን አልተውም፣ ሃይማኖታቸውን አልለወጡም። ለምን? ስር ሰደው ስላደጉ በተደላደለውና በጸናው መሰረት ላይ ስለቆሙ። በዚያ በባቢሎን ምድር በነበሩ ጊዜ የባቢሎን ንጉሥ ናቡከደነጾር እንዲህ ብሎ ለጃንደረቦቹ አለቃ ለአስፋኔዝ ትእዛዝ ሰጠ ይላል። ይህን ታሪክ በትንቢተ ዳንኤል ምዕራፍ 1 ላይ ተመልከቱት። ከእስራኤል ልጆች መካከል ጥበብና ማስተዋል ያላቸው መልከ መልካሞች በንጉሥ ፊት ያለ መታከት ያለ ድካም መቆም የሚችሉትን መርጠህ አምጣልኛል። ያን ጊዜ ተመርጠው ከመጡት ብላቴኖች መካከል 4 ነበሩ። ነቢዩ ዳንኤል፣ አናንያ፣ አዛርያና ሚሳኤል። ከዚያም እንዲህ አላቸው፣ የባቢሎናውያንን ትምህርት አስተምሯቸው፣ ቋንቋውንም አስተምሯቸው፣ ባህሉን አስተምሯቸው አለ። የእስራኤልን ልጆች ከአምልኮተ እግዚአብሔር አውጥቶ ጣዖት ለማስመለክ ሃይማኖታቸውን ለማስካድ ስርዓታቸውን ለማስተው ይሄንን አድርጉ አለ። ከንጉሱ መብል እንዲበሉ፣ ጮማ እንዲቆርጡ፣ የወይን ጠጅ እንዲጠጡ ይሄ ድርጎ ይሰጣቸው አለ። ይሄ ሁሉ ተዘጋጀ። ከዚያ አስፋኔዝ የነኝን የአራቱን ብላቴኖች ስም ቀየረ ይላል። እዚህ ትንቢተ ዳንኤል ምዕራፍ 1 ቁጥር 7 ጀምሮ መመልከት ትችላላችሁ። ዳንኤልን ብልጣሶር አለው፣ አናንያን ሲድራቅ አለው፣ አዛርያን አብድናጎ አለው፣ ሚሳኤልን ሚሳቅ አለው ይላል። አሕዛብ የሚያደርጉት በመጀመሪያ ይህንን ነው፣ ስም መቀየር። ዳንኤል ማለት እግዚአብሔር ዳኛ ነው ማለት ነው። ዳኛ እግዚአብሔር ነው ማለት ነው የስሙ ትርጉም። አናንያ ማለት እግዚአብሔር ደግ ነው፣ እግዚአብሔር ቸር ነው፣ ለጋስ ነው ማለት ነው። አዛርያ ማለት እግዚአብሔር ረዳቴ ነው፣ እግዚአብሔር ይረዳኛል ማለት ነው። ሚሳኤል ማለት እግዚአብሔርን የሚመስል ማለት ነው። ስማቸው ተቀየረ።
ብልጣሶር ማለት የቤል መባ ማለት ነው። ቤል ለሚባለው ጣዖት የተሰጠ ማለት ነው። ሲድራቅ ማለት አሕዛብ ከሚያመልኩት ጣዖት ፀሐይን የሚያመልክ የፀሐይ አምላክ አገልጋይ ማለት ነው። ሚሳቅ ማለት ደግሞ የእሳት አምላክ አገልጋይ ማለት ነው። አብድናጎ ማለት ደግሞ ዳጎን ለሚባለው ጣዖት አገልጋይ ማለት ነው። የጣዖት አገልጋዮች እንዲሆኑ ይሄ ስም ተሰጣቸው፣ ስማቸው ተቀየረ። እንዲህ ነው የሚያደርጉት አሕዛብ። እነ አናንያ እነ አዛርያ እነ ሚሳኤል እነ ዳንኤል ምንም ስማቸው ቢቀየር ሃይማኖታቸውን አልቀየሩም። ስማቸው ለጣዖታት አገልጋዮች እንዲሆኑ ነው የተለወጠው። እነሱ ግን እግዚአብሔርን ከማምለክ ወደ ኋላ አላሉም። ይኖሩ የነበረው ጣዖት በሚመለክበት በባቢሎን ነው። ይኖሩ የነበረው ጣዖት በሚመለክበት በናቡከደነጾር ቤተ መንግሥት ውስጥ ነው። ይኖሩ የነበሩት ከጣዖት አምላክያን ጋራ ነው። ግን ጣዖት በሚመለክበት ሀገር እነሱ እግዚአብሔርን ያመልካሉ። በጣዖት አምላክያን መካከል እየኖሩ እነርሱ እግዚአብሔርን ያመልካሉ። ፍላጎት ካለ መንገድ አለ። ትልቁ ነገር የልቡና መሻት ስላላቸው ነው። ከሀገራቸው ተሰደው ጣዖት በሚመለክበት ሀገርና ቤተ መንግሥት ውስጥ ከጣዖት አምላኪያን ጋር እየኖሩ እነሱ ግን እግዚአብሔርን ብቻ ያመልኩ ነበረ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ንጉሡ ናቡከደነጾር ጮማ እንዲቆርጡ የወይን ጠጅ እንዲጠጡ በእንክብካቤ 3 ዓመት እንዲማሩና የእሱ አገልጋዮች እንዲሆኑ የኃላፊነት ለአስፋኔስ ተሰጥቶታል። ነቢዩ ዳንኤል ግን እንዲህ አለ። የጃንደረቦቹን አለቃ ጠየቀው። እባክህ አለው፣ ለእኛ ከጮማ ይልቅ ጥሬ እንድንቆረጥም ፍቀድልን። የወይን ጠጅ ከምንጠጣ ይልቅ ውሃ እንድንጠጣ ፍቀድልን አለ። ለምን? በንጉሡ በናቡከደነጾር መብልና መጠጥ ሰውነታቸውን እንዳያረክሱ ይላል። እነ ናቡከደነጾር ጣዖት አምላኪያን ናቸው። ስለዚህ የሚሰዉት መስዋዕት ለጣዖታት ነው። እዛ ቤተ መንግሥት ውስጥ ለጣዖት ከተሰዋው ተረፈ መስዋዕት አለ ማለት ነው። የመጀመሪያው ጮማ ከመቁረጥ ጥሬ እንቆርጥም፣ የወይን ጠጅ ከምንጠጣ ውሃን ጠጣ ያሉበት ምክንያቱ በጣዖት መብልና መጠጥ ሰውነታቸውን ላለማርከስ ነው። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 14 ጀምሮ ከማያምኑ ጋራ ይላል በማይመች አካሄድ አትጠመዱ ነው የሚለው። ጽድቅ ከአመፃ ጋራ ምን አንድነት ያለው ይላል። የሚያምን ከማያምን ጋራ ምን ስምምነት አለው ይላል። ብርሃን ከጨለማ ጋራ ምን ኅብረት አለው ይላል። ክርስቶስ ቤልሆር ከሚባል ጣዖት ጋራ ምን ክፍል አለው ይላል። የእግዚአብሔርን ታቦትስ በጣዖት ቤት ውስጥ የሚያኖረው ማን ነው ይላል። እኛ የሕያው የእግዚአብሔር ቤተ መቅደስ ነንና ይላል። የመጀመሪያው ጮማ ተፈቅዶላቸው አይ እኛ ጮማ ይቅርብን፣ ጥሬ እንቆርጥ፣ የወይን ጠጅ ይቅርብን፣ ውሃን ጠጣ ያሉት ሰውነታቸውን በዚያ ለጣዖቱ በተሰዋት ተረፈ መስዋዕት ላለማርከስ ነው። ሁለተኛው ራሳቸውን ለመግዛት ነው።
ፈቃደ ሥጋቸውን ለፈቃደ ነፍሳቸው ለማስገዛት በመጠን በልክ ለመኖር። ሰው ከጠገበ አስቸጋሪ ነው። ምን ይላሉ አበው? ከተራበው ይልቅ ለጠገበው አዝናለሁ ይላሉ። ካልጠገቡ አይዘሉም፣ ካልዘለሉ አይወድቁም፣ ካልወደቁ አይሰበሩም። በዓለማችን ውስጥ ዛሬ ተርበው እግዚአብሔርን ከካዱት ሰዎች ቁጥር በላይ ጠግበው እግዚአብሔርን የካዱ ሰዎች ቁጥር ይበልጣል። ብዙዎች ጠግበው ነው፣ በሥጋ ተመችቷቸው ነው ራሳቸውን መግዛት ያቃታቸው ስድ የሚኖሩት በፈቃደ ሥጋ፣ በኃጢአት ሥራ፣ በጨለማ ሥራ፣ በበደል የሚኖሩት። ስለዚህ ራሳቸውን ገዝተው በመጠን ለመኖር እንዲችሉ ነቢዩ ቅዱስ ዳንኤልና ሦስቱ ብላቴኖች አናንያ፣ አዛርያ፣ ሚሳኤል ጮማ ከመቁረጥ ጥሬ መቆርጠን፣ ወይን ጠጅ ከመጠጣት ውሃ መጠጣትን መረጡ። ራሳቸውን ለመግዛት ማለት ነው። አለቃቸው እንዲህ አለ፣ አሁን እናንተ ፊታችሁ ቢከሳስ ታስፈርዱብኛላችሁ። የተፈቀደላቸውን ጮማ እና የወይን ጠጅ እየከለከልካቸው ነው ፊታቸው እንዲከሳ ያደረግከው ብሎ ንጉሡ ናቡከደነፆር ከፍ ብሎ አንገቴን ዝቅ ብሎ ባቴን ያስቆርጠኛል፣ ታስገድሉኛላችሁ። ስለዚህ በፍጹም አለ። ለነቢዩ ለዳንኤል እግዚአብሔር ሞገስና ምሕረት አደረገለት ይላል። የአሜልዳር የሚባለው መጋቢያቸው እንዲቀበለው፣ ስለዚህም ፈቀደላቸው ይላል። ዳንኤል እንዲህ አለ፣ 10 ቀን ፈትነን አለ። ስንት ቀን? 10 ቀን ፈትነን ነው የሚለው። እኛ ጥሬ እየቆረጠም ውሃ እየጠጣን 10 ቀን እንታይ። ጮማ ከሚቆርጡት የወይን ጠጅ ከሚጠጡት ጋር አነጻጽረን የኛ ፊት ከከሳ፣ ከጠወለግን፣ ከተጎሳቆልን የፈለግከውን የወደድከውን አድርግብን። ነገር ግን 10 ቀን ብቻ ፈትነናል። 10 ቀን ተፈተኑ። በ10ኛው ቀን ሲታይ ይላል ጮማ ከቆረጡት የወይን ጠጅ ከጠጡት ይልቅ ጥሬ የቆረጠሙት ውሃ የጠጡት የነቢዩ የቅዱስ ዳንኤል፣ የአናንያ፣ የአዛርያና የሚሳኤል ፊታቸው አምሮ ሰውነታቸው ወፍሮ ተስማምቷቸው ታዩ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ትንቢተ ዳንኤል ምዕራፍ 1 ቁጥር 15 ላይ ይህን ተመልከቱት። ሰው ጮማ ስለቆረጠ የወይን ጠጅ ስለጠጣ አይደለም የሚመቸው የሚስማማው፣ ጥሬም ቆርጥሞ ውሃም ጠጥቶ እንደ እግዚአብሔር ፈቃድ የሚኖር ይመቸዋል፣ ጤነኛ ነው፣ ያምርበታል። ያለ እርሱ ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው ይላል መጽሐፈ መክብብ ምዕራፍ 2 ቁጥር 25 ላይ። አንዳንድ ጊዜ ወገኖቼ ያለ እግዚአብሔር ፈቃድ በልተን ጠጥተን ላይስማማን ይችላል። በእግዚአብሔር ፈቃድ ስንበላ ስንጠጣ ግን ጥሬም ቢሆን ቆርጥመን ይመቸናል፣ ውሃም ቢሆን ጠጥተን ይመቸናል። አንዳንድ ጊዜ እኮ ከእግዚአብሔር መንገድ ፈቀቅ ስንል ጤነኛው ምግብ እንኳን የሚያሳምም ይሆናል። አንዳንድ ጊዜ እነኚህ አራቱ ግን በእግዚአብሔር ፈቃድ ስለኖሩ ጮማ ከቆረጡት የወይን ጠጅ ከጠጡት በላይ ፊታቸው አማረ፣ ሰውነታቸው ወፈረ፣ ተስማማቸው እስኪደነቅ ድረስ መጋቢያቸው። ስለዚህ በቃ ከዚህ በኋላ ጥሬ እየቆረጠማችሁ ውሃ እየጠጣችሁ ኑሩ ብሎ ፈቀደላቸው። አምላካችን እግዚአብሔር
ለነኚህ ለአራቱ ብላቴኖች ይላል ለነብዩ ለዳንኤል ለአናንያና ለአዛርያ ለሚሳኤል ጥበብን ማስተዋልን ሰጣቸው ይላል በዚህ በትንቢተ ዳንኤል ምዕራፍ 1 ቁጥር 17 ላይ በዚያ በባቢሎን ምድር ከነበሩት ጥበበኞች ህልመኞች አስማተኞች አዋቂ ከሚባሉት ጣዖት አምላኪዎች ጠንቋዮች በላይ ጥበበኞች ሆኑ አስተዋዮች ሆኑ ንጉሱ ናቡከደነጾር እስኪደነቅ ድረስ ይላል ሞገሳቸው እግዚአብሔር ስለሆነ ማለት ነው ስለዚህም ሾማቸው ከፍ ከፍ አደረጋቸው በባቢሎን ምድር ስልጣን ሰጣቸው የቀረባቸው ነገር የለም እንግዲህ አናንያ አዛርያ ሚሳኤል ነብዩ ዳንኤል ሃይማኖታቸውን አጽንተው ምግባራቸውን አቅንተው በባቢሎን ምድር ሲኖሩ ፈተና መጣ ትንቢተ ዳንኤል ምዕራፍ 3 ከቁጥር 1 ጀምሮ ፈተናው ተመዝግቧል ፈተናው እንደዚህ ነው ናቡከደነጾር ቁመቱ 60 ክንድ ወርዱ 6 ክንድ የሆነ ከወርቅ የተሰራ ምስል ጣዖት አቆመ በዱራ ሜዳ ላይ ይላል ያንን ጣዖት አቁሞ ጣዖቱ እንዲመረቅ ሁሉም ጠራ ይላል መሳፍንቱን መኳንንቱን ሹማምንቶቹን ገዢዎቹን ጃንደረቦቹን አማካሪዎቹን አዛውንቶቹን መጋቢዎቹን ሁሉም ተጠሩ ርጉም ጣዖት አቁሞ መርቁልኝ አለ ምርቃት ነው የጠራው አንዳንድ ሰዎች ርጉም ጣዖት አቁመው ምርቃት ይጠራሉ ርኩስ ጣዖት አቁሞ ስገዱለት አለ የኔ አምላክ ይሄ ነው አለ ያንን በእጅ የተሰራ የወርቅ ስራ ምስል ማለት ህይወት የሌለበት ምንም ማያውቅ ማይናገር ማይሰማ ማያስብ አምላኬ እሱ ነው አለ ምሰግደው ለሱ ነው አለ ስለዚህ ተሰብስበው መጡ አዋጅ ነጋሪ ተናገረ የእምቢልታ የመሰንቆ የመለከት ድምጽ ስትሰሙ አለ ናቡከደነጾር ላቆመው ላሰራው የወርቅ ምስል ወድቃችሁ እንድትሰግዱ የሚል አዋጅ የማይሰግድ ቢኖር በእሳት እቶን ውስጥ ይጣላል የሚል አዋጅ ታወጀ ሁሉም ልዩነት የለም ባለጠጋ ድሃ ጌታ ባሪያ ወንድ ሴት ትልቅ ትንሽ ሁሉም ሰገዱ ይላል ጣዖት አምላኪዎች ሆኑ እነ አናንያ እነ አዛርያ እነ ሚሳኤል ግን እምቢ አሉ እኛ የምናመልከው አምላካችን እግዚአብሔርን ብቻ ነው እኛ የምንሰግደው ለእግዚአብሔር ለአምላካችን ብቻ ነው አሉ የቀኑባቸው ከለዳውያን ሄደው ለንጉሱ ለናቡከደነጾር ከሰሷቸው ይላል ክስ መጣ እንዲህ ብለው ነገሩት አንተ ከወርቅ የተሰራ ምስል አቆመህ ሁሉ እንዲሰግዱ አዛሃል የማይሰግዱ ከተገኙ ግን በእሳት እቶን ይጣሉ ይቃጠሉ ብለሃል አንተ በባቢሎን የሾምካቸው ከፍ ከፍ ያደረካቸው አይሁዳውያን አንተ ላቆምከው የወርቅ ምስል አይሰግዱም አምላክህን አያመልኩትም አሉት ስለ ሁለት ነገር ነው የቀኑት የመጀመሪያው እነሱ ጥበበኞች አስተዋዮች ስለሆኑና አናንያ እና አዛርያ እና ሚሳኤል በዚህ ንጉሡ ናቡከደነጾር በጥበባቸው ስለተደነቀ ቀኑባቸው ባቢሎናውያን ሁለተኛው የቀናታቸው ምክንያት በጥበባቸው በእውቀታቸው በማስተዋላቸው ሹመት ስልጣን ተሰጥቷቸዋል የነሱን ስልጣን መውሰድ ነው የፈለጉት
በጣም ተፈታተኗቸው። ስለዚህም ተከሰሱ። ይጠሩ ተባለ። ናቡከደነጾር በዚያ በወጣላቸው ስም ነው የሚጠራቸው። ሲድራቅ ሚሳቅ አብድናጎ እያለ ነው የሚጠራቸው። በዛ ለጣዖት በተሰየመው ስም ማለት ነው። ተጠርተው ቀረቡ። ተቆጣ ናቡከደነጾር። በውኑ አለ እኔ ላቆምኩት ለወርቅ ምስል አለመስገዳችሁ እውነት ነውን? የኔንስ አምላክ አለማምለካችሁ እውነት ነውን? ብትሰግዱ ይሻላል ለወርቁ ምስል፣ የኔን አምላክ ብታመልኩ ይሻላል አላቸው። ጣዖቱን እኮ ነው አምላክ የሚለው። ይሄ ካልሆነ ግን ወደ እሳቱ እቶን ትጣላላችሁ፣ ከእጄም የሚያድናችሁ የለም አላቸው። ያን ጊዜ ሦስቱ ብላቴኖች እንዲህ አሉ፣ አናንያ፣ አዛርያ፣ ሚሳኤል። ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ ተመልከቱ። ንጉሥ ሆይ አሉት ለናቡከደነጾር፣ ስለዚህ ነገር እንመልስል ዘንድ አይገባም አሉት። ለምን? እኛ አንተ ላቆምከው ምስል አንሰግድምና። እኛ የምናመልከው የሚታዩትንም የማይታዩትንም ፈጥሮ የሚገዛውን የሰራዊት ጌታ እግዚአብሔርን ነው። ሰማይን ያለ ባላ ምድርን ያለ ካስማ የዘረጋውን ዓለምን በመዳፉ የያዘውን በዝናብ እያበቀለ በፀሐይ እያበሰለ የሚመግበንን እግዚአብሔርን ነው የምናመልከው። ይህንን ዓለም ካለመኖር ወደ መኖር ካለመታየት ወደ መታየት አምጥቶ የፈጠረውን እግዚአብሔርን ነው የምናመልከው። አንድ ቀን ከመታየት ወደ አለመታየት ከመኖር ወደ አለመኖር የሚያሳልፈውን እንደ መጎናጸፊያ የሚጠቀልለውን የሰራዊት ጌታ እግዚአብሔርን ነው የምናመልከው። አንተ ላቆምከው የወርቅ ምስል አንሰግድም፣ አንተ ላቆምከው ጣዖት አንንበረከክም፣ ሃይማኖታችንን አንለውጥም፣ አምላካችን እግዚአብሔርን አንክድም አሉ። የምናመልከው አምላካችን በሉ ከሚነደው ከእሳቱ እቶን ያድነናል። ምን ይለናል? ያድነናል። ባያድነንም እንኳ በሉ አንተ ላቆምከው የወርቅ ምስል አንሰግድም። ታመኑበት። ምን ይላል መጽሐፍ? ከኔ በቀር ሌሎች አማልክት አይሁኑልህ ይላል። ኦሪት ዘጸአት ምዕራፍ 20 ቁጥር 3። ይሄንን ሕገ ኦሪት ጠንቅቀው ያውቃሉ። የሚያውቁትን ኖሩበት። እኛ ከእግዚአብሔር አምላክ በስተቀር ማንንም አናመልክም። ለምን? እስከ 10ቱ ትእዛዛት የመጀመሪያው ትእዛዝ ከኔ በቀር ሌሎች አማልክት አይሆኑልህ ነው። በቃ ይሄ ነው የምናመልከው። እኛ እግዚአብሔርን ብቻ ነው፣ ከእርሱ ሌላ አምላክ አናውቅም፣ ከእርሱ ሌላ አምላክ የለም አሉ። የምናመልከው አምላካችን እግዚአብሔር ደግሞ ከሚነደው ከእቶኑ እሳት ምን ይለናል? ያድነናል። ከእሳቱ ማን ያድናችኋል? ትቃጠላላችሁ ነው ያላቸው። ከእሳቱ ያድነናል። ከእጄ ማን ያድናችኋል ያላቸው። ከእጅህም ያድነናል፣ ካንተም እጅ ያድነናል አሉ። መጀመሪያ ያድነናል ብለው ተስፋ አድርገው እንተ ላቆምከው ጣዖት አንሰግድም አሉ። እሱ ብቻ ግን እንዳይመስላችሁ የሚገርም ቃል ነው። ባያድነንም እንኳን አንተ ላቆምከው የወርቅ ምስል ምን አንልም? አንሰግድም። ምን ማለት ነው? ባያድነንም አዳኝነቱን ተጠራጥረው ነው እንዴ? አይደለም። ለምን? አዳኝነቱማ ተጠራጠሩ እንዳንል የምናመልከው አምላካችን እግዚአብሔር ከሚነደው ከእሳቱ እቶን ያድነናል፣ ከእጅህም ያድነናል ብለው መስክረዋል፣ አምነዋል፣ አይጠራጠሩም። በሁለት ልብ አላለቀሱ። ግን ባያድነንም ማለት መጀመሪያ ትምህርተ ትሕትና ነው። ምናልባት በድለን ኃጢአት ሰርተን ከእግዚአብሔር መንገድ ፈቀቅ ብለን በቅጣት በእሳት የምንቃጠል ከሆነ እንቃጠል እንሙት እንጂ አንተ ላቆምከው የወርቅ ምስል አንሰግድም። ራሳቸውን ዝቅ አድርገው ነው። የቅዱሳን ጠባያቸው ይሄ ነው፣ ትሕትና ነው። ሁለተኛው
የእግዚአብሔር ፈቃዱ በእሳት ተቃጥለን እንድንሞት ከሆነ ስለ ስሙ ስለ ክብሩ በሥጋ እንድንሞት ከሆነ በእሳት ተቃጥለን በሥጋ እንሙት እንጂ አንተ ላቆምከው የወርቅ ምስል አንሰግድም። እስከ ሞት ድረስ ታምነን ጸንተን እንመሰክራለን። በሥጋ እንዳን፣ በሥጋ ከእሳት ውስጥ አንውጣ፣ እንቃጠል እንጂ አንተ ላቆምከው ምስል ሕሊናችን እያወቀ ምን አንልም፣ አንሰግድም። ያንተ የወርቅ ምስል አምላክ አይደለም፣ የቀልድ የሰው እጅ ሥራ ነው፣ አንሰግድለትም። የበለጠ ንጉሡ ናቡከደነፆር ተቆጣ ይላል። ፊቱ ተለዋወጠ ነው የሚለው ቃሉ። ከዚያ የሚነድ እሳት ነበረ 7 ክንድ ይላል። 7 እጥፍ አንድዱት አለ። እሳቱን የበለጠ የሚያባብስ ነገር እንዲጨመር አዘዘ ይላል። 7 ጊዜ 7 ስንት ነው? 49 ክንድ። የእሳቱ ነበልባል ወደ ሰማይ ወጣ። ፈርተው ለሱ ወርቅ ምስል እንዲሰግዱ ነው፣ እግዚአብሔርን እንዲክዱ ነው፣ ለጣዖት እንዲንበረከኩ ለማድረግ እኮ ነው። አነደደው። ከዛ ኃይለኞች ብርቶች፣ ደረታቸው የሰፋ ጡንቻቸው የፈረጠመ ቁመታቸው የረዘመ ሰዎች ተመርጠው መጡ። ከከለዳውያን መካከል እጃቸውን እግራቸውን አስራችሁ በልብሳቸው በቀሚሳቸው በመጎናጸፊያቸው ጠቅልላችሁ ወደ እሳት ውስጥ ጨምሯቸዋል። መጀመሪያ ማባበል ነው፣ ማግባባት ነው። ያ ስላልተሳካ አሁን ማስፈራራት ነው። እሳት እያሳዩ በእሳት ትቃጠላላችሁ፣ ከእጄ የሚያድናቸው የለም እያለ ማለት ነው። እነሱ ግን ጸኑ። የሚገርመው የእሳቱን ነበልባል እያዩ አልፈሩም። ፍጹም ፍቅር በሉ። ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም። አንደኛ ዮሐንስ ምዕራፍ 4 ቁጥር 18። በፍቅር ፍርሃት የለም። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ እግዚአብሔርን ስለሚወዱ ፍርሃት በእነሱ ዘንድ የለም። ፍርሃትን ያራቀላቸው እግዚአብሔርን መውደዳቸው ነው። እግዚአብሔርን የሚወዱ ስለነበሩ ፍርሃት የለም በልባቸው። ከእሳቱ እንደሚያድናቸው አምነዋል። ባያድናቸውም እንኳ እንዲቃጠሉ ፈቃዱ ከሆነ እንኳን እንቃጠል እንጂ ከእግዚአብሔር አንለይም አሉ። እንዴት አይነት ጽናት ነው ወገኖች! እግዚአብሔር ስላበረታቸው እኛንም አምላካችን እግዚአብሔር ያበርታል። አስረው ወደ እሳቱ ጣሏቸው። ያን ጊዜ የእሳቱ ወላፈን ነበልባሉ እነኛን ኃያላኑን የጣሏቸውን ጣዖቹን ማለት ነው እየፈጀ እየለበለበ ገደላቸው ይላል። ምን ይላሉ አበው? አሳ ቦርዋሪ ዘንዶ ያወጣል፣ የሰው ፈላጊ የራሱን ያጣል። እሱ ብቻ አይደለም ራሱንም ያጣል ነው እንጂ የነሱን ስልጣን የፈለጉ ሰዎች እንኳን የናናንያ እና ዛሪያ እና ሚሳኤልን ስልጣን ሊያገኙ ቀርቶ ራሳቸውን በሕይወት መኖር አልቻሉም። የእሳቱ ነበልባል እኮ ውጭ ያሉትን ፈጅ አቃጠለ፣ በላቸው። ምን ያህል ከባድ እንደሆነ አስቡት። ምን ይላል መጽሐፍ? ጉድጓድን የሚምስ ይወድቅበታል ይላል፣ ድንጋይንም የሚያንከባልል ይገለበጥበታል ይላል መጽሐፈ ምሳሌ ምዕራፍ 26 ቁጥር 27 ላይ ሰው ጉድጓድ ሲቆፍር ሲምስ ራሱ ይገባበታል፣ ድንጋይ ሲያንከባልል በራሱ ላይ ይገለበጥበታል። ባነደዱት እሳት የበለጠ ባቀጣጠሉት እሳት ተለብልበው ሞቱ። አይዟችሁ፣ እሳት አንዳጆች ባነደዱት እሳት ይቃጠላሉ። የእግዚአብሔር ሕዝብ ደግሞ ከእሳት ያመልጣል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሰዎች ጉድጓድ ይቆፍራሉ። በቆፈሩበት ጉድጓድ እነሱ ናቸው የሚገቡበት። ወጥመድ ያጠምዳሉ። በሚያጠምዱት ወጥ የሚጠመዱት እነሱ ናቸው። ምን ይላሉ አበው?
ስራ ለሰሪው እሾህ ላጣሪው ይላሉ። የጊዜ ጉዳይ ነው። እኛ እስከ መጨረሻ እንጽና፣ እንታመን፣ ወደ ኋላ እናፈግፍግ። እግዚአብሔር ይመጣል፣ እግዚአብሔር ይረዳናል፣ እግዚአብሔር በጠላቶቻችን ላይ ይበቀላል። እግዚአብሔር ለክፎች እንደ ሥራቸው ይከፍላቸዋል። አንጀታችን ቅቤ ጠጣ፣ የልባችን ደረሰ፣ በቃ ሊቃጠሉልን ነው፣ ሊጠፉ ነው፣ ሊሞቱ ነው ብለው እኮ ነበር ከውጭ የሚያወጣ አስረው በቃ ጥለው አቃጥለው ደስ እያላቸው ሊሄዱ። ግን ታሪክ ተለወጠ፣ ነገር ተገለበጠ። ውጭ ያሉት በነበልባሉ ተፈይተው ሞቱ። ውስጥ ያሉት ግን ብርሃናዊው፣ ሰማያዊው፣ እሳታዊው ሊቀ መላእክት ቅዱስ ገብርኤል ከሰማይ ከእግዚአብሔር ታዞ እየበረረ ወረደ። በዚያ በእሳት ነበልባል ውስጥ ገብቶ በብርሃን መስቀሉ ቢመታው ቢባርከው እሳቱ ዋ ሆነ፣ ቀዘቀዘ፣ በረደ ይላል። የኛ አምላክ እግዚአብሔር እሳት በእሳት ማጥፋት ያውቅበታል። እሳታዊው መልአክ ቅዱስ ገብርኤል እሳቱን አበረደው፣ አቀዘቀዘው። በእሳት ውስጥ በሄድክ ጊዜ በሉ አትቃጠልም፣ ነበልባሉም አይፈጅህም። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 2 ጀምሮ ተመልከቱ። አምላካችን እግዚአብሔር እንዲህ አለ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ፣ ተቤዥቼሃለሁና አትፍራ። በእሳት ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም ነው ያለው። ለጊዜው ለእስራኤል ዘሥጋ ተነግሯል። ፍጻሜው እስራኤል ዘነፍስ ለምንባል ለአዲስ ኪዳን እስራኤሎች ለእኛም ለክርስቲያኖች የሚነገር ቃል ነው። ዛሬም እንዲህ ይለናል አምላካችን እግዚአብሔር፣ ተቤዥቻችኋለሁና አትፍሩ ይለናል። እናንተ የኔ ናችሁ ይላል እግዚአብሔር። ያውም የተቤዠን ውድ ዋጋ ከፍሎ እኮ ነው። ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ቤዛ ሆኖናል። ክብር ይግባው። በውድ ዋጋ ተገዝተናል፣ ተዋጅተናል። በጥንተ ተፈጥሮም የፈጠረን እሱ ነው። በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የሰራን፣ በአርአያውና በመልኩ የፈጠረን እርሱ ነው። እንደገና በአዲስም ተፈጥሮ የፈጠረን እሱ ነው። ቅዱስ ሥጋውን ቆርሶ የቀደሰን፣ ክቡር ደሙን አፍስሶ ያከበረን እርሱ ነው። ተቤዥቻችኋለሁና እናንተ የኔ ናችሁ አትፍሩ ይለናል። በእሳት ውስጥ በሄዳችሁ ጊዜ አትቃጠሉም ይላል። ነበልባሉም አይፈጃችሁም ይላል። ይኸው ተፈጸመ እኮ። አናንያ፣ አዛርያ፣ ሚሳኤል እሳት ውስጥ ገብተው አልተቃጠሉም፣ ነበልባሉም አልፈጃቸውም። የእግዚአብሔር ልጆች እንደዚህ ናቸው ወገኖቼ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እነርሱ በእምነት የእሳትን ኃይል አጠፉ ማለት እኮ ነው። በምን? በእምነታቸው ጽናት የእሳቱን ኃይል አጠፉት። ከዚያ ናቡከደነፆር መጣ ይላል። እዚህ ትንቢተ ዳንኤል ምዕራፍ 3 ቁጥር 24 ጀምሮ ይህን ታሪክ ተመልከቱት። ቀረበ፣ ለመጋቢዎቹ፣ ለአማካሪዎቹ፣ ለባለስልጣናቱ ጠየቃቸው። እንዴ አላቸው፣ እኛ 3 ሰዎች አስረን ወደ እሳት ውስጥ ጥለን አልነበረምን አላቸው። አዎ ንጉሥ ሆይ እውነት ነው አሉ። እኔ ግን አለ የተፈቱ አለ 4 ሰዎች በእሳቱ መካከል ሲመላለሱ አያለሁ። የጣሉት አስረው 3 ሰው ነው። የታዩት ስንት ናቸው? 4 ናቸው። ይገርማል። ሰው ያስራል፣ እግዚአብሔር መልአኩን ልኮ ይፈታል። ክብር ምስጋና ለአምላካችን ለእግዚአብሔር። ሰዎች አሰሩ። በገመድ ብቻ መሰላችሁ እንዲያሰሯቸው? በቀሚሳቸው፣ በመጎናጸፊያቸው፣ በሰናፊላቸው
በልብሳቸው ሁሉ እኮ ነው ጠቅልል አድርገው ያሰሯቸው። ግን ሰዎች አስረው ሲጥሉ ስውሩ ረቂቁ ብርሃናዊው ሰማያዊው እሳታዊው መልአክ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ከእስራታቸው ፈታቸው። ሰው ያስራል፣ እግዚአብሔር ይፈታል። ይህም ብቻ አይደለም፣ አራተኛ ሰው ያለው አለ። ስንተኛ ሰው? አራተኛ ሰው ራሱ ናቡከደነፆር የመሰከረው። ከዛ ይቀጥልና እንደዚህ ይላል፣ እንዲያውም አለ የአራተኛው መልክ አለ የአማልክትን ልጅ ይመስላል አለ። የአማልክትን ልጅ ይመስላል አለ። የእግዚአብሔር የባህሪ ልጁን ይመስላል አለ። አራተኛው የአማልክትን መልክ ያለው ነው። የአማልክት ልጅ ይመስላል ያለው ሊቀ መላእክት ቅዱስ ገብርኤል ነው። ገብርኤል ማለት አምላክ ወሰብ ማለት ነው። እሱ ነዋ ዜናዊ አዲስ አብሳሬ ትስብእት እሱ ነው። ለዚህ ነው የተናገረው። ዛሬ በቤተ ክርስቲያናችን ታያላችሁ ሊቀ መላእክት ቅዱስ ገብርኤል የብርሃን መስቀል ይዞ ሦስቱን ብላቴኖች አናንያ፣ አዛርያ፣ ሚሳኤልን ከሚንበለበል እሳት ውስጥ በመስቀሉ በብርሃን መስቀሉ ባርኮ ያንን እሳት ሲያበርደው ስዕሉን እናያለን። ይሄ ስዕል መጽሐፍ ቅዱሳዊ ነው። ትንቢተ ዳንኤል ምዕራፍ 3 ቁጥር 25 ላይ የተመዘገበ ነው። የአራተኛው መልክ የአማልክት ልጅ ይመስላል ብሎ ናቡከደነፆር የመሰከረው ቤተ ክርስቲያን ይሄንን ነው ከመጽሐፉ ወስዳ ስላምታሳየ። አፋዊ ብቻ አይደለም፣ እሳቱ ምንም አላቆሰላቸው ማለት ምንም አልነካቸውም። እንኳን የሚታይ ነገር አስባችሁታል? 49 ክንድ የሚንበለበል እሳት ውስጥ ሰው ገብቶ እንዴት ይተርፋል? እንደ ሰውኛው እኮ ምንም አይገኝም እኮ አመድ እኮ ነው የሚሆኑት። ግን አመድ አይደለም የሚሆኑት፣ ምንም ነገር ሳይሆኑ። እንዲያውም ቃሉ ምን ይላል? ሰውነታቸው አልተቃጠለም ይላል። ከፀጉራቸውም አንድ አልወደቀም ይላል። ልብሳቸው መጎናጸፊያቸው አልተቃጠለም ይላል። ይህም ብቻ አይደለም፣ የእሳቱ ጢስ የጢሱ ሽታ እንኳን አልነካቸውም ነው የሚለው ቃሉ። እስቲ አንድ ነገር ልጠይቃችሁ። ሰው ማድቤት ገብቶ ኩሽና ምግብ የሚመስልበት ቦታ ገብቶ እንደው ጢስ ጢስ ሳይል ይቀራል? ጢስ ጢስ እያለ ነው የሚወጣው። መዓዛው ይቀየራል። የአናንያ የአዛርያ የሚሳኤል መዓዛ ግን አልተለወጠም። ጢስ ጢስ አላሉም። ጢሱ እንኳን አልነካቸውም ነው የሚለው። ለምን? ሊቀ መላእክት ቅዱስ ገብርኤል ባማረ በተወደደው መዓዛው አወዷቸዋልና ክብር ይግባው። ምንም አልነካቸው። ይህንን እኮ ነው እነርሱ በእምነት የእሳትን ኃይል አጠፉ፣ አልነካቸውም። ከዚያ ናቡከደነፆር መሰከረ እንዲህ ብሎ ምስክርነቱን ትንቢተ ዳንኤል ምዕራፍ 3 ቁጥር 28 ጀምሮ ናቡከደነፆርም መልሶ እንዲህ አለ፣ መልአኩን የላከ በሉ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ። ለእርሱ ምን እንዳይሉ? ለጣዖቱ እንዳይሰግዱ ማለት እሱ ላቆመው ጣዖት ከአምላካቸው በቀር ከአምላካቸው ከእግዚአብሔር ሌላ ማንንም እንዳያመልኩ ለእርሱም እንዳይሰግዱ፣ ለወርቁ ምስል እንዳይሰግዱ ማለት ነው። ሰውነታቸውን አሳልፈው የሰጡትን የንጉሱንም ቃል የተላለፉትን አለ። የራሱን የንጉሱ የናቡከደነፆርን ቃል ማለት ነው ተላለፉ። እኛ አንተ ላቆምከው ለወርቅ ምስል ምን አንልም፣ አንሰግድም። አንተ አምላኬ የምትለውን ጣዖትኛ አናመልክም። እኛ ምን ሰግደው ለአምላካችን እግዚአብሔር ነው የምናመልከው፣ አምላካችን እግዚአብሔርን ብቻ ነው ብሎ ነው የጸኑት። ሰውነታቸውን ለመከራ አሳልፈው ሰጡ፣ ለእሳት ለመቃጠል አሳልፈው ሰጡ። አንተ ላቆምከው ምስል ከምን ሰግድ፣ አንተ የምታመልከውን ጣዖት ከምናመልክ ከእግዚአብሔር ከምንለይ በእሳት ተቃጥለን ብንሞት ይሻላል አሉ። ይሄንን ያነሳው የንጉሱንም ቃል የተላለፉትን አለ፣ በእርሱም የታመኑትን አለ። በእርሱ ምን ያሉትን?
የሚገርም ነው። በማን የታመኑት? በእግዚአብሔር ምን ብለው? የምናመልከው አምላካችን እግዚአብሔር ከሚነደው ከእሳቱ እቶን ያድነናል ነው። ይሄ ነው መታመን። ከእጅህም ያድነናል ነው። ይሄ ነው መታመን። ባያድነንም እንኳን አንተ ላቆምከው አንሰግድም። ክብር ምስጋና ለአምላካችን ለእግዚአብሔር ነው። በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ እግዚአብሔር ይባረክ አለ። ይመስገን ሲል ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይገርማችሁ፣ ለእኔ የወርቅ ምስል ስገዱ፣ እኔ ላቆምኩት አምላክ ለጣዖቱ ስገዱ፣ ተንበርከኩ፣ አምልኩ የነበረው ናቡከደነጾር በእነሱ እምነት ተሸነፈ እኮ። የእነሱን አምላክ እግዚአብሔርን አመሰገነ፣ ከፍ ከፍ አደረገ። የሚገርም ነው። አናንያ፣ አዛርያ፣ ሚሳኤል እሳት ውስጥ የተመላለሱ ለእግዚአብሔር ክብር ይዘምሩ ነበረ። ይትባረክ እግዚአብሔር አምላከ አበዊነ ስብሁኒ ውእቱ ወልውልኒ ውእቱ ለዓለም ይሉ ነበረ። የአባቶቻችን የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ እግዚአብሔር ይባረክ ይመስገን ሲሉ ነው። ምስጉን ነው ለዘላለምም የተመሰገነ ነው እያሉ ያመሰግኑ ነበረ። ለአባቶቻችን ለእስራኤል ዘሥጋ የኤርትራን ባሕር የከፈለ ዮርዳኖስን ከፍሎ ያሻገረ ምስጉን ነው፣ ክቡር ነው፣ ለዘላለምም የተመሰገነ ነው። እኛንም ከሚነደው ከእሳቱ እቶን አድኖናል እያሉ አመሰገኑ፣ ዘመሩ። የእሳት ውስጥ መዝሙር ከቅዱስ ገብርኤል ጋር አብረው አመሰገኑ። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። በመላእክት ፊት እዘምርልሃለሁ፣ በመቅደስህ በመመስገኛ ለጊዜው በቆሙ በኢየሩሳሌም ፍጻሜው በቤተ መቅደስ አሁን በአዲስ ኪዳን በቤተ ክርስቲያን ለአንተ እሰግዳለሁ፣ የአምልኮት ስግደት እሰግዳለሁ፣ ለስምህም እገዛለሁ፣ ለስምህ እሰግዳለሁ እያለ አባታችን ክቡር ዳዊት በዳዊት መዝሙር 137 ቁጥር 2 ላይ ዘምሯል። በቅድመ መላእክቲከ እዘምር ለከ ነው ያለው። በመላእክት ፊት እዘምርልሃለሁ። አናንያ፣ አዛርያ፣ ሚሳኤል እሳት ውስጥ ሆነው በሊቀ መላእክት በቅዱስ ገብርኤል ፊት ዘመሩ ለእግዚአብሔር ክብር። ይሄንን ያነሳው ክብር ለአምላካችን ለእግዚአብሔር ይሁን። ዘመሩ፣ አመሰገኑ። መዝሙራቸው በ81ዱ መጽሐፍ ቅዱስ ውስጥ የሰለስቱ ደቂቅ መዝሙር የሚል አለ። ተመልከቱ። አመሰገኑ። የት ያመሰገኑት መሰላችሁ? እሳት ውስጥ እየተመላለሱ ነው። ለምን? እግዚአብሔር መልአኩን ልኮ ከእሳት አድኗቸዋል። የእሳትን ኃይል አጥፍቶላቸዋል። አይለፍከነ ማእከለ እሳት ወማይ ይላል። በእሳትና በውሃ መካከል አሳለፍከን አለ ክቡር ዳዊት። እሳት አለ የመጀመሪያ ግብሩን ነው። 49 ክንድ የሚንበለበል እሳት ነው። ከዛ ቅዱስ ገብርኤል ወርዶ በብርሃን መስቀሉ ሲነካው ሲመታው ውሃ ሆኗል፣ በርዷል፣ ቀዝቅዟል፣ ጠል ሆኗል። ስለዚህ በእሳትና በውሃ መካከል አሳለፍከን። መጀመሪያ እሳት ነው፣ ከዛ ምን ሆነ? ውሃ ሆነ። ወአውጻእከነ ውስተ ዕረፍት አለ፣ ወደ ዕረፍትም አወጣኸን አለ። መዝሙር 65 ቁጥር 12 ጀምሮ ባካችሁ እግዚአብሔር አምላክን እናመስግን። በእሳትና በውሃ መካከል አሳለፍከን፣ ወደ ዕረፍትም አወጣኸን እያለ ዘመረ። እነሱም አመሰገኑ እግዚአብሔርን። እግዚአብሔር ይህንን አድርጓል። መልአኩን ልከው ይሄን ናቡከደነጾር መሰከረ እኮ። መጀመሪያ ምንድን ነበር ያለው? የአራተኛው መልክ የአማልክት ልጅ ይመስላል አለ። ከዛ አስረግጦ ምን አለ? መልአኩን የላከ አለ። ማን ይላከ? መልአክ ነው አለ። መልአኩ ማን ነው? ቅዱስ ገብርኤል ነው። አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር ይላል። እኔ በእግዚአብሔር ፊት
የምቆመው ገብርኤል ነኝ ይላል የሉቃስ ወንጌል ምዕራፍ 1 ቁጥር 19 ለካህኑ ለዘካርያስ ባበሰረው ጊዜ የተናገረው ቃል ነው። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ሲል እንዲህ ግትር ብዬ የምቆመው ማለት አይደለም። በእግዚአብሔር ፊት ሞገስ ያለኝ የእግዚአብሔር ባለሟሉ አገልጋዩ ለምስጋና በእግዚአብሔር ፊት የምቆመው ገብርኤል ነኝ ነው ያለው። ሊቀ መላእክት ቅዱስ ገብርኤል ለሁላችንም ይቁምልን። ለአናንያ ለአዛርያ ለሚሳኤል ቆመላቸው። ከሚነድ እሳት አዳናቸው፣ አወጣቸው። እሳቱ በእነሱ ላይ ስልጣን አልነበረውም፣ በእነሱ አካል ላይ ኃይል አልነበረውም ይላል። ለምን? እሳታዊ መልአክ ቅዱስ ገብርኤል ስለወረደ። እነሱ አላዩትም። መጀመሪያ እንደነሱ እንደ ሰውኛው እኮ በቃ እሳት ውስጥ ተጥለዋል እኮ። ግን ከነሱ አስቀድሞ ከብርሃን ፍጥነት በፈጠነ ቅጽበት ቅዱስ ገብርኤል ቀድሞ እሳት ውስጥ ገብቶ በክንፎቹ ተቀበላቸው። ሦስቱ ብላቴኖች ወደ እሳት ሲጣሉ ቅዱስ ገብርኤል ክንፍ ላይ ነው ያረፉት። ለዚህ ነው ያልተቃጠሉት። እሱ ነው የከለላቸው፣ እርሱ ነው የጠበቃቸው። ይታየን መልአከ እግዚአብሔር አውዶሞ ለእለ ይፈርህዎ ወያድኅኖሙ ይላል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል፣ ይከትማል፣ ያድናቸውማል ይላል መዝሙር 33 ቁጥር 7 ላይ። የእግዚአብሔር መልአክ እንደ ቅዱስ ገብርኤል ያለው መልአክ እግዚአብሔርን በሚያመልኩ እግዚአብሔርን በሚወዱ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል። እንደነ አናንያ እንደነ አዛርያ እንደነ ሚሳኤል ባሉት የእግዚአብሔር ወዳጆች ዙሪያ ይሰፍራል፣ ይከትማል፣ ይከባል፣ ያድናቸውማል። ይሄው ሲያድናቸው አየን። በጸጋ ያድናል። ይሄን ስልጣን ከእግዚአብሔር ለቅዱሳን መላእክት ተሰጥቷቸዋል። ያድናሉ፣ ይራዳሉ፣ ይታደጋሉ፣ ያግዛሉ፣ ከነደደ እሳት ያወጣሉ፣ የአናብስትን አፍ ይዘጋሉ። ይሄን ያደረገው ቅዱስ ገብርኤል ነው። የተጻፈ እኮ ነው። ያልገባቸው ሰዎች አዳኝ ኢየሱስ ብቻ ነው ይላል። ይሄው እግዚአብሔር መልአኩን እየላከ ሲያድን እኮ አየን። የመልአኩ ማዳን እኮ ነው። የመልአኩ ትልግና እኮ ነው። ይሄ ያድናል የተባለው መልአክ ማዳን እኮ ጣዖት አምላኪው ያ ናቡከደነጾር እንኳን መልአኩን የላከ ብሎ ሲመሰክር በጣም እኮ ያሳዝናል። የሚያሳዝኑ ናቸው። እግዚአብሔር ልብ ይስጣቸው። መጽሐፍ ቅዱስ እናውቃለን የሚሉ የመጽሐፍ ቅዱስ ስም ይጠቅሱ ስሙን የሚጠሩ አማኞች ነን የሚሉ ይሄ ጠፍቶባቸዋል። ያ ጣዖት ያመልክ የነበረ ያ እግዚአብሔርን የማያመልክ ስድ ይኖር የነበረ ናቡከደነጾር እንኳን ባየው ተአምራት ተደንቆ መልአኩን የላከ አለ እና እነኚህን ሦስቱን ብላቴኖች ያዳነ የነርሱ አምላክ የአናንያ የአዛርያ የሚሳኤል አምላክ እግዚአብሔር ይባረክ፣ እግዚአብሔር ይመስገን አለ። ክብረ ምስጋና ለአምላካችን ለእግዚአብሔር። አናንያ እና አዛርያ እና ሚሳኤል ናቡከደነጾርንና መሰሎቹን እንዲመለሱ አድርገዋል። ለእግዚአብሔር ክብር እንዲሰጡ አድርገዋል። ከዚያ ቀጠለ። ትንቢተ ዳንኤል ምዕራፍ 3 ቁጥር 29 እኔም አለ እንደዚህ የሚያድን ሌላ አምላክ የለምና አለ። መሰከረው። እኔ አምላኬ ብለው ያሰራሁት የወርቅ ምስል አምላክ አይደለም። ሰው እንደዚህ የሚያድን ሌላ አምላክ የለም አለ። ሊቀ ነቢያት ሙሴ የተናገረውን እኮ ነው ናቡከደነጾር የደገመው። እንደ እግዚአብሔር ያለ በሉ ማንም የለም። ኦሪት ዘዳግም ምዕራፍ 33 ቁጥር 26 ናቡከደነጾርም ምን አለ? እንደዚህ ያለ የሚያድን ሌላ አምላክ የለም። በቃ አንድ አይነት ምስክርነት። እንደ እግዚአብሔር ያለ ማንም የለም ያለው ሊቀ ነቢያት ሙሴ ናቡከደነጾር መንፈስ ቅዱስ አንደበቱን ከፍቶ አናገረው። እንደዚህ ያለ የሚያድን ሌላ አምላክ የለም አለ። ከዚህ በኋላ በሲድራቅ በሚሳቅ
በአብደናጎም አምላክ ላይ ክፉ ቃል የሚናገር የስድብ ቃል የሚናገር ቤቱ የጉድፍ የቆሻሻ መጣያ ይሆናል። አዋጅ በአዋጅ ተቀየረ። ክብር ምስጋና ለአምላካችን ለእግዚአብሔር። መጀመሪያ ምንድን ነበር ያለው? እኔ ላቆምኩት የወርቅ ምስል ማይሰግድ በእሳት እቶን ይቃጠላል ነበር ያለው። አሁን ግን ተለወጠ። ትክክለኛው አምላክ የነ ሲድራቅ የነ ሚሳቅ የነ አብደናጎ አምላክ ነው አለ። የነ አናንያ የነ አዛርያ የነ ሚሳኤል አምላክ የሰራዊት ጌታ እግዚአብሔር ነው። ትክክለኛው እውነተኛው አምላክ፣ እንደሱ ያለ አምላክ የለም። ለነሱ አምላክ ማይሰግድ ማይገዛ፣ የነሱን አምላክ ሚሳደብ ሚነቅፍ ቤቱ የቆሻሻ መጣ ይሆናል። ይሄ ብቻ አይደለም፣ ይገደላል ማለት። አያችሁ፣ እንደዚህ ነው እግዚአብሔር ሲሰራ። ሶስቱን ብላቴኖች የበለጠ አገነናቸው፣ ከፍ ከፍ አደረጋቸው፣ አከበራቸው፣ በባቢሎን አውራጃ ላይ ሾማቸው ይላል። በምድርም የቀረባቸው ነው። ከነሱ ምን እንማራለን? በየዓመቱ ይሄንን በዓል ነው የምናከብረው። በመጀመሪያ ከአናንያ ከአዛርያ ከሚሳኤል የምንማረው እምነት ነው። እግዚአብሔርን ብቻ እያመለኩ መኖር፣ በጊዜውም አለጊዜውም እሱም ብቻ እያመለኩ መኖር። ለምን? ከኔ በቀር ሌሎች አማልክት አይሁኑልህ ስለሚል። እንደ አናንያ እንደ አዛርያ እንደ ሚሳኤል እግዚአብሔርን ብቻ እያመለከ እንድንኖር ይርዳን። ምን አለባት ከሀገራችን ብንሰደድ፣ ሀገር ስለቀየርን ሃይማኖት መቀየር የለብንም። ምናልባት የምንኖረው በጣዖት አምላኪያን መካከል ቢሆን ከጣዖት አምላኪያን ጋር ጣዖት ልናመልክ አይገባም። እና አናንያ እና አዛርያ እና ሚሳኤል ጣዖት በሚመለክበት ቤተ መንግስት ከጣዖት አምላኪያን ጋር እየኖሩ እኛ የምናመልከው ማንን ነው አሉ? እግዚአብሔርን ነው አሉ። ይሄ ነው በቃ። ሁሉ ለጣዖት ሲሰግዱ እኛ መጻተኛ ነን፣ ስደተኛ ነን፣ የሰው ሀገር ሰዎች ነን። እንግዲህ ሰው እንደሆነ መሆን ነው እንጂ እግዚአብሔር የልብ አምላክ ነው። ማያውቀው ነገር የለም። ምን እናድርግኛ? መኳንንቱ፣ መሳፍንቱ፣ ገዢዎቹ፣ አዛዦቹ፣ አማካሪዎቹ፣ ባለስልጣናት ሁሉ ከሰገዱ እኛ ምን እናደርጋለን? ምን ለጣዖት ሲንበረከኩ አልተገኙም። ብቻቸውንም ቢሆኑ በቃ ጸኑ። እግዚአብሔር እኛንም በእምነት ያጽናን። እና አንድ ጊዜ እኮ ሰዎች አይተን ነው ሄደው እኛ በጣም በሚያሳዝን ሁኔታ እነገሌም እዛ ውስጥ ገብተዋል፣ እነገሌም እዛ ጋር አሉ እያልን እኮ ነው ምን ሄደው። እነሱ ግን ማንንም አላዩም። ሃይማኖታቸውን አጽንተው ተገኙ። ይሄ መጀመሪያው ነው፣ በእምነት መጽናት፣ እምነትን አለመለወጥ፣ ከእግዚአብሔር አለመለየት። መጀመሪያ ማበበያ እኮ ነው የመጣው። ጮማ መጣ፣ የወይን ጠጅ መጣ፣ ሹመት አለ፣ በቤተ መንግስት የድሎት የምቾት ኑሮ ተገኝቶ ነው። ሰው ክዶም ያንን ያደርጋል። አንዳንድ እኮ ክደው እዛ ውስጥ የገቡ ሰዎች እንኳን አያድርሱ እንኳን ለጊዜያዊው ብለው ለሚጠፋ ብር፣ ለሚፈነግል ወንበር፣ ለሚቀር ምድራዊ ክብር፣ ለስጋዊ ጥቅማ ጥቅም ብለው ከእግዚአብሔር ተለይተው ከጣዖት አምላክያን ጋር አብረው ጣዖት የሚያመልኩና ጣዖት የሚያስመልኩ ሰዎች ተገኝተዋል በዘመናቸው። ከቤቱ ወጥተው እግዚአብሔር ሁላችን ከዚህ ሰውረን። እነሱ ግን ቤተ መንግስት ውስጥ እያሉ ጣዖት አምላኪ ነው ንጉሱ፣ ባለስልጣናቱ በሙሉ ጣዖት አምላኪዎች ናቸው። ልዩነት የለም። እዚያ ውስጥ ግን ማንን ያመልካሉ? እግዚአብሔርን ያመልካሉ። አልተባበሩም። እንዲህ በእምነት መጽናት፣ ከጣዖት አምላኪዎች ጋር ከክፎች ጋር አለመተባበር። መጀመሪያ በምንድን ነው የመጣው? በጥቅማ ጥቅም በስጋዊ ነገር እምቢ አሉ። ሌላ በመከራ መጣ። እምነታቸውን ለማስለወጥ፣ እግዚአብሔርን ለማስካድ፣ ለጣዖት እንዲሰግዱ እንዲንበረከኩ ለማድረግ መከራ መጣ። እሳት ነደደ። እሳቱም ቢነድ እነሱ ጸኑ፣ በእምነታቸው ጸኑ። ምን ይላል ቅዱስ ጳውሎስ? በጊዜውም አለጊዜውም ጽና ይላል። በደስታም ጊዜ በሐዘንም ጊዜ፣ በማግኘት ጊዜ በማጣት ጊዜ፣ መከራ በሌለበት ጊዜ መከራም ባለበት ጊዜ፣ በመክበር ጊዜ በመዋረድ ጊዜ፣ በመሾም ጊዜ በመሻርም ጊዜ፣
በጊዜውም አለ ጊዜውም ጸንቶ መገኘት። በዚህ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 2 ላይ በጊዜውም አለ ጊዜውም ጸና። ኢየሩሳሌም እያሉ እግዚአብሔርን ያመልኩ ነበር። ባቢሎንም ወርደው እግዚአብሔርን ያመልኩ ነበር። እግዚአብሔርን ከሚያመልኩ ጋራ በሀገራቸው በኢየሩሳሌም እግዚአብሔርን ያመልኩ ነበር። ጣዖት በሚያመልኩት በባቢሎናውያን መካከልም እግዚአብሔርን ያመልኩ ነበር። ቦታ አልለወጣቸውም፣ ጊዜ አልለወጣቸውም፣ ሰዎች አልለወጧቸውም፣ የቤተ መንግስት ኑሮ አልለወጣቸውም። ቤተ መንግስትም ሳይገቡ እግዚአብሔርን ያመልኩ ነበር። ቤተ መንግስትም ሆኖ እግዚአብሔርን ያመልኩ ነበር። እንዲህ መጽናት፣ እንዲህ መታመን እስከ መጨረሻ አቅታ ድረስ መከራ መጣ፣ ፈተና መጣ። በመከራ ደግሞ ታገሱ፣ በፈተና ደግሞ ጸኑ። ኑሯቸው መሰረት ያለው ስለሆነ በመጠን ይኖሩ ነበር። ጮማ ከመቁረጥ ቆርጠም ጥሬ መቆርጠም፣ ወይን ጠጅ ከመጠጣት ምን መጠጣት? ውሃ መጠጣት። የሚገርም ነው። ቤተ መንግስት ውስጥ እየኖሩ ገዳማውያን ነበሩ፣ መናንያን ነበሩ እኮ ማለት የገዳማውያን ኑሮ እኮ ነው የሚኖሩት። ለካ ቤተ መንግስቱንም ገዳም ማድረግ ይቻላል። መቼስ ጥሬ ቆርጠመው ውሃ ጠጥተው የሚኖሩ በገዳም የሚኖሩ ናቸው። የገዳማውያን ኑሮ ነው፣ የመናንያን ኑሮ እኮ ነው። ራሳቸውን ለእግዚአብሔር የሰጡ ናቸው። እነሱ ግን በዓለም ውስጥ ያውም በባቢሎን ምድር ጣዖት በሚመለክበት ቤተ መንግስት ውስጥ ጣዖት አምላኪዎች በበዙበት ባሉበት ስፍራ ጥሬ እየቆረጠሙ ውሃ እየጠጡ ለእግዚአብሔር የተለዩ ነበሩ አሉ። ዛሬም እግዚአብሔር የሚያውቃቸው በዓለም ውስጥ እየኖሩ እንደ ገዳማውያን ያለ ኑሮ የሚኖሩ አሉ። ራሳቸውን ገዝተው የሚኖሩ ሰዎች አሉ። በመጠን የሚኖሩ አሉ። በመጠን ኑሩ አይደል የሚለው መጽሐፍ። ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል ይላል። በዓለም ያሉትን ውጧቸዋል ይላል። እናንተንም ደግሞ እንዳይውጣችሁ እንዳይበላችሁ በመጠን ኑሩ ይላል። እዚህ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ጀምሮ በመጠን መኖር፣ በልክ መኖር፣ በስርዓት መኖር፣ በጥንቃቄ መኖር፣ በማስተዋል መኖር፣ በመጠን ኑሩ። አበላላችን በመጠን፣ የምንጠጣው በመጠን፣ የምንለብሰው በስርዓት በአገባብ። ክርስቲያን በመጠን ነው የሚኖረው። በመጠን ኖሮ አሳዩ እኮ። ዛሬ አንዳንዶቻችን ከመጠን ያለፈ ነገር ነው የምናደርገው። አኗኗራችን ከባድ፣ ከዚያ እንፈተናለን፣ እንወድቃለን፣ ራሳችንን መግዛት ያቅተናል። ፈቃደ ስጋችን ለፈቃደ ነፍሳችን ማስገዛት ያቅተናል። እንደ እግዚአብሔር ፈቃድ እንደ እግዚአብሔር ቃል መኖር ያቅተናል። ያለ መጠን ምን በላ ምን ጠጣ ከሆነ ያው ምን አለ መውደቅ ነው። ያለ መጠን ምን አንቀላፋ ከሆነ መቼ እንጸልያለን? እነሱ ግን ኑሯቸው በመጠን ነበር። ከነሱ ህይወት የምንማረው ነው በመጠን መኖር። እግዚአብሔር ኑሯችንን በመጠን እንድናደርገው ይርዳን። እንደው ስለተገኘ ብቻ ዝም ብሎ መብላት አይደለም። ስለተገኘ ብቻ መጠጣት አይደለም። ስለተገኘ ብቻ ዝም ብሎ ማንቀላፋት አይደለም። በፍጹም እንኳን ተኝተን ነቅተንም በሆነልን ወደ ፈተና እንዳትገቡ ትጉና ጸልዩ። የማቴዎስ ወንጌል ምዕራፍ 26 ቁጥር 41። ከተኛን ከባድ ነው። አንዳንድ ጊዜ ሰንበት እንኳን መተን ማስቀደስ የምንቸገር ሰዎች አሉ። የበዓል ክርስትና ያለን ሰዎች፣ የመስቀል ደመራ ክርስቲያኖች፣ የጥምቀት ክርስቲያኖች፣ የትንሣኤ ክርስቲያኖች እንዲህ ያሉ የዓመታዊ ክብረ በዓላት ክርስቲያኖች ሆናለን። ሌላ ጊዜ ቤተክርስቲያን ማንመጣ። አንዳንድ ጊዜ ትንሽ ጀምረን እንኳን እንደው ለሌት ብርድ ነው እንቅልፌን አጥቼ ምናምንልና እንተኛለን አይደል? ሰይጣንም እኮ ሹክ ይላል፣ ገሸነግላል እኮ አሉ። የእንቅልፍ አጋንንት እኮ ሊነጋጋ ሲል አምጥተው ይደራረባሉ። በቃ ከዛ ቆይ አሃዱ ብለዋል። አሁን በእንተ ቅድሳት ላይ ትሄዳለህ፣ በእንተ ቅድሳትም ያልፋል። በቃ ወንጌል ሲነበብ ትሄዳለህ፣ ትደርስበታለህ። ምን ችግር አለ? ወንጌልም ተነበበ አለፈ። አይ እግዚኦታ ላይ ትደርሳለህ፣ አይዞ ይለዋል፣ ይተኛል። እግዚኦታውም አለፈ። ከዛ ምን ችግር አለው? ታምረ ማርያም ሲነበብ ትደርሳለህ። ታምረ ማርያምም ተነበበ። ከዛ እቶ አለ ዲያቆኑ። ከዛ እንዴ አንተ ደግሞ ሰው ከቤተ ክርስቲያን ወደ ቤቱ ሲመለስ አንተ ወደ ቤተ ክርስቲያን ትሄዳለህ። ሰው ምን ይላል? በቃ የሚቀጥለው ሳምንት ትሄዳለህ ነው ያስቀርባል ማለት ያስተኛል። በጣም አስቸጋሪ። ለሌላ ነገር እንቅልፋችን አተን ቁጭ ብለን ዳንኪራ፣ ዘፈን፣ ጭፈራ፣ ዳንስ ለማየት፣ የጦርነት ፊልም ለማየት፣
የዝሙት ፊልም ለማየት የማይጠቅም ፌዝ፣ ቧልት፣ ቀልድ፣ ስንፍና፣ ዋዛ ነገር ለማየት ብዙ ጊዜ እናጠፋለን። በእግዚአብሔር ቤት እግዚአብሔርን እያመለኩ የእግዚአብሔርን ድምፅ እየሰሙ እንደ እግዚአብሔር ፈቃድ ለመኖር ግን የምንቸገር ሰዎች አሉ። እግዚአብሔር ይርዳን። ባካችሁ በመጠን እንኑር። ለነፍሳችን ጊዜ እንስጥ። ለሰማያዊ ቤታችን ለዘላለማዊ ሀገራችን ጊዜ እንስጥ። እንደው ስለ ምድር ስለሚያልፍ ስለሚጠፋ ስለሚቀር ነገር ብቻ አንኑር። እነ አናንያ እነ አዛርያ እነ ሚሳኤል ከምንም በላይ ስለ ነፍሳቸው ነው፣ ስለ ስጋቸው አይደለም። ያምራል እኮ ጮማ መቁረጥ አያምርም እንዴ? የወይን ጠጅ መጠጣት አያምርም እንዴ? ያምራል እኮ። ግን ጎሰሙ ስጋቸው ይቅርብናል። ለእግዚአብሔር ተመቹት። ያው ደግሞ አሳያቸው እግዚአብሔር አይደለም ላከላቸው እኮ በመከራቸው። በመጠን መኖር። ሌላው ተስፋ አለመቁረጥ። አንዳንድ ጊዜ ሊያጠፋን በቃ አትድኑም፣ ትሞታላችሁ፣ የእናንተ ነገር አበቃ ብለው ክፉዎች ብዙ ነገር ያዘጋጃሉ። ወጥመድ ያጠምዳሉ፣ እሳት ያቀጣጥላሉ፣ ጦር ይሰብቃሉ፣ ይወስናሉ። በሕይወታችን ላይ በህልውናችን ላይ ይመጣሉ። ያም ቢሆን እግዚአብሔርን ተስፋ ማድረግ እግዚአብሔር አያሳፍረንም ወገኖች። በተስፋ በሉ፣ ደስ ይበላችሁ፣ በጸሎት ጽኑ፣ በመከራ ታገሱ። ሮሜ ምዕራፍ 12 ቁጥር 12። በተስፋ ምን ይበላችሁ? ደስ ይበላችሁ። ለምን? እንደ ጨለማ አይቀርም ይበራል፣ እንደ መሻ አይቀርም ይነጋል። ነገም ሌላ ቀን ነው። እግዚአብሔር በወጀብም በአውሎ ነፋስም ውስጥ መንገድ አለው። ተራራውን ደልዳላ ሜዳ ያደርጋል፣ ባህርን ለሁለት ይከፍላል፣ እንደ ግድግዳ ያቆማል፣ እንደ ሳር ክምር ያደርጋል፣ በደረቅ ያሻግራል፣ የአናብስቱን አፍ ይዘጋል። የተቆረጠውን ተስፋ እግዚአብሔር ይቀጥላል፣ የእሳትን ኃይል ያጠፋል። አየን እኮ ተስፋ አደረጉ። ምን አሉ? የምናመልከው አምላካችን እግዚአብሔር ከሚነደው ከእሳቱ እቶን ሊያድነን ይችላል። አምላካችን እግዚአብሔር ከእጅህም ያድነናል። ተስፋ እኮ ነው። እኛም እንዲህ ተስፋ እናድርግ። እግዚአብሔር ከሁሉ ሊያድነን ይቻለዋል። ሁላችንን ከመከራ ሥጋ ከመከራ ነፍስ ያድነን። በገንዘባችን፣ በጉልበታችን፣ በእውቀታችን፣ በሥጋ ለባሽ ወገኖቻችንና ዘመዶቻችን ባመናቸው ሰዎች ተስፋ እንቆርጥ ይሆናል። መቼም ቢሆን ግን በአምላካችን በእግዚአብሔር ተስፋ አንቁረጥ። ለምን እኛ ተስፋ እንቆርጣለን? አምላካችን እግዚአብሔር በእኛ ተስፋ አልቆረጠም። ሳንመቸው እንኳን እንደ ፈቃዱ ሳንኖር እንኳን በኃጢአት በበደል እየተመላለስን በስንት ነገር እያሳዘን ነው፣ እሱ ተስፋ አልቆረጠብንም። እሱ ተስፋ ሳይቆርጥብን እንዴት እኛ ተስፋ እንቆርጥበታለን? ተስፋ እናድርግ። በቃ እውነት ነው። መከራው ከባድ ሊሆን ይችላል፣ ፈተናው ከባድ ሊሆን ይችላል። አንዳንድ ጊዜ መፈጠራችንን ያስጠላናል። ከሕይወት ይልቅ ሞት ይሻለናል ያሰኘናል። በሞት ጥላ እንከበባለን፣ አጣብቂኝ ውስጥ እንገባለን። ዙሪያው ገደል ይሆንብናል፣ ማጣፈያ ያጥርብናል፣ ቀኑ ይጨልምብናል። ግን አይዟችሁ እግዚአብሔር ይደርሳል። የኛ አምላክ የዘገየ ቢመስልም ሲደርስ የሚቀድመው የለም። ሰው ሲጨርስ እግዚአብሔር መስራት ይጀምራል። አሁን እንደ ሰውኛው እኮ አለቀ። ትዝ ይላችኋል። በቃ ታሰሩ፣ ተጣሉ። እንደ ሰውኛው ውጭም ያሉት ምን ብለዋል? አለቀ ብለዋል እኮ ትድምድማ በቃ ብለዋል። ግን ቅዱስ ገብርኤል ቀድሞ እሳት ውስጥ ገባ። ታሪክ ተለወጠ፣ ነገር ተገለበጠ፣ አለቀ፣ ተቆረጠ የተባለውን ተስፋ የኛ አምላክ ይቀጥላል። ክብር ይግባው፣ ይቀጥላል። እነሱ በእምነት የእሳትን ኃይል አጠፉ። በተስፋ እኮ ነው። ራሱ እምነት የተመሰረተው በተስፋ ላይ ነው። ያለ ተስፋ እምነት የለም። የእምነት መሰረቱ ተስፋ። ያንን ተስፋ የሚያደርጉትን ነገር ደግሞ ለማግኘት መታገስ የግድ ነው። በተስፋ አመኑ፣ በእምነት ደግሞ ምን አሉ? ታገሱ። በመከራ ምን በሉ? ታገሱ። ያልፋል፣ ያልፋል። ጥቂት ጊዜ ነው። ስንት ጊዜ ነው የቆዩት እሳት ውስጥ? በጣም ጥቂት ጊዜ። እሳቱ አቃጥሏቸዋል።
ጢሱ ነክቷቸዋል። መዓዛቸው ተቀይሯል። ጥቂት ጊዜ እኮ ነው በቃ። እኛም አሁን በሕይወታችን ጥቂት የመከራ ጊዜ አለ። ወርቅነቱ የሚታወቀው ስላብለጨለጨ ሳይሆን በእሳት ተፈትኖ ነጥሮ ሲወጣ ነው። ወርቁን የሚፈትነውና ወርቅነቱን የሚያረጋግጠው እሳቱ ነው። የኛም ክርስትና በመከራ እሳት ይፈተናል። እንፈተናለን። የመከራው አይነቱ መጠኑ ይለያይ ይሆናል። ክርስትና ግን የመከራ ጉዞ ነው። ያለ ፈተና ዋጋ የለም፣ ያለ መከራም ክብር የለም። እዚህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 ጀምሮ ምንም እምነታችሁ ይላል እንደ ወርቅ በእሳት ቢፈተን ይላል። እምነታችን እንደ ወርቅ በእሳት ይፈተናል። ለጥቂት ጊዜ እናዝናለን፣ ለጥቂት ጊዜ በመከራ ውስጥ እናልፋለን። ነገር ግን የመከራውም ጊዜ ያልፋል። ወርቅ ከተፈተነ ወርቅነቱ ከተረጋገጠ በኋላ በክብር ይቀመጣል፣ ዋጋም ያወጣል፣ ዋጋ ያገኛል። እንዲሁ እኛም ክርስቲያኖች በመከራ ሰዓት ከተፈተንን ነጥረን ከወጣን በኋላ እግዚአብሔር በምድርም በሰማይም ያከብረናል፣ በሰውም በእርሱም ፊት እንከበራለን። አናንያን፣ አዛርያን፣ ሚሳኤልን ዛሬ እኮ የምናከብራቸው የምናስባቸው እኮ እንደ ወርቅ በመከራ እሳት ተፈትነው ነጥረው ስለወጡ ነው። ክብር ይግባቸው፣ በረከታቸው ይደርብን። ለዚህ ነው የምናከብራቸው። ባይኖሩበት ኖሮ ተፈትነው ፈተናውን ባያልፉ ኖሮ ስም አጠራራቸው እኮ ጠፍቷል፣ መታሰቢያቸው እኮ ተቆርጧል። ማን ያስባቸዋል? ማን ያስባቸው? ማን ያከብራቸዋል? ግን ስለ ጸኑ ነው። እኛም በመከራ እንታገስ፣ በፈተና እንጽና፣ ደግሞ በጸሎት እንትጋ። መጸለይ፣ መጣራት፣ መጮህ። እነሱ ጸሎት ነበረ። እሳት ውስጥ ተጥለውም እንኳን ይዘምሩ ነበር፣ ያመሰግኑ ነበር እኮ። ማን ነው በመከራው ጊዜ የሚዘምር? ማን ነው በመከራው ጊዜ የሚያመሰግን? ከባድ እኮ ነው። እኛ ተመችቶንም ሞልቶልንም እኮ ማመስገን ተቸግረናል። አንዳንድ ጊዜ በልተንም ማመስገን ያቅተናል። ማዕድ ቀርቦ ከመብላት በፊት እናመሰግናለን። አንዳንዶቻችን በልተን ከጠገብን በኋላ ማመሰግን ይከብደናል። እስቲ ራሳችንን እንታዘበው። በመከራ ውስጥ እናመሰግናለን? በመከራ ውስጥ እንኳን ያመሰግናሉ፣ ይጸልያሉ፣ ለእግዚአብሔር ክብር ይዘምራሉ። በእውነት በማይመች ነገር ውስጥ እያለፍን አምላካችን እግዚአብሔርን እንድናመሰግነው ይርዳል። ዛሬ ብዙ የነደደ እሳት አለ። በግል ሕይወት የነደደ እሳት አለ። በቤተሰብ የነደደ እሳት አለ። እንደ ሀገርም የነደደ እሳት አለ። ይህን የነደደውን የጦርነት፣ የመለያየት፣ የመበላላት፣ የመነካከስ፣ የእልቂት እሳት እግዚአብሔር መልአኩ ቅዱስ ገብርኤልን ልኮ ያብርድልን። ስንቱ ሰው ተለበለበ፣ ስንቱ ሰው ተበላ፣ ስንት ሰው አለቀ። የምንሰማው የሞት ዜና ነው። በየቀኑ አስከሬን ነው የምንቆጥረው። ከከተማ ወጥቶ ለመግባት ስጋት ነው፣ ፍርሃት ነው፣ ድንጋጤ ነው። በገዛ ሀገራችን ስደተኞች ነን። እና አናንያ እና አዛርያ እነ ሚሳኤል የተጣሉበት እሳት የሚታይ ነው። 49 ክንድ የሚበለበል ነው። ዛሬ እኮ የማይታይ እሳት እኮ ትውልዱን የበላ እሳት አለ። እግዚአብሔር በቃችሁ ይበለን፣ ይህንንም እሳት ያብርድልን። ሰዎች ናቸው ያቀጣጠሉት፣ ክፎች ናቸው ያቀጣጠሉት፣ ከለዳውያን ያቀጣጠሉት፣ ባቢሎናውያን ናቸው ያቀጣጠሉት። የጎጠኝነት እሳት፣ የመለያየት እሳት፣ የመበላላት እሳት፣ የመነካከስ እሳት አነደዱ። ይኸው ህዝቡን እያቃጠሉት ነው ያሉት። ናቡከደነፆር እሳት አስነደደ፣ 7 እጥፍ ይንደዳለ። ዛሬስ የጦርነት እሳት እያነደዱ አይደል? የታል ሰላም? ቁጭ ብሎ ተወያይቶ በሰላም መፍታት ይቻላል እንዴ? ደግሞ የሚያሳዝናችሁ የትኛውም ጦርነት መጨረሻው በሰላም ነው የሚፈታው፣ በድርድር ነው የሚፈታው። ስንት ሚሊዮን ሰው ይለቅ እንግዲህ፣ ስንት ሰው ይጥፋ ይሙት ሰላም እንዲመጣ እንጂ ማንም እኮ ተዋግቶ በሰላም መኖር አይችልም። አላየነውም? የ2 ዓመቱ ጦርነት ከ1 ሚሊዮን በላይ ኢትዮጵያውያን አለቁ። የእርስ በርስ ጦርነት ዛሬም አለ። ገና መች በረደ? እየተንበለበለ ትውልዱን እያለበለበ እያቃጠለ እየፈጃረለ ያለው እንዴ! እግዚአብሔር ይህንን የጦርነት እሳት ያብርድልን።
ባካችሁ እንጩህ። እግዚአብሔር በቃችሁ እንዲል። ጦርነቱ እሳት ነው። ኑሮ ውድነቱ እሳት ነው። እየለበለበን ነው። ብዙ ሰው ተቃጥሏል። ብዙ ሰው አልቋል። ብዙ ሰው ኑሮ ከብዶታል። እሳት ነው። ስደቱ እሳት ነው። ሰዎች ነው ያነደዱት። ሰዎች ነው የሚያቃጥሉት። ይህንን ማጥፋት ይህን እንድናጠፋ እንመን። እነርሱ በሉ በእምነት የእሳትን ኃይል አጠፉ። በቤተሰብ ያለውን እሳት፣ በጎረቤት ያለውን እሳት፣ እንደ ኢትዮጵያ እንደ ሀገር ያለውን እሳት እንዲያጠፋልን እግዚአብሔር እኛ እንመን። የምናመልከው አምላካችን እግዚአብሔር ከሚነደው ከእሳቱ ቶን ያድነናል። ባያድነንም እንኳን አንተ ላቆምከው ምስል አንሰግድም እንበል። በቃ ረሃብም ይምጣ፣ ጥምም ይምጣ፣ ርዛትም ይምጣ፣ ስደትም ይምጣ፣ ሞትም ይምጣ፣ መገፋትም ይምጣ፣ ክፉዎች ላቆሙት ጣዖት አንስገድኛ። ጎጠኝነት ጣዖት ሆኖ ቆሟል። መለያየት ጣዖት ሆኖ ቆሟል። ጥርጥር ጣዖት፣ ክህደት ጣዖት ሆኖ በየመንደሩ እየተመለከ ነው። እምቢ ማለት አለብን እኛ። ማንን ብቻ ማምለክ? እግዚአብሔርን ብቻ ማምለክ፣ ለእግዚአብሔር ፈቃድ ብቻ መገዛት። ይቅር ምን አለ? ሞት ነው። ሞትም እኮ ከሆነ ምን አለ? ይቀራል እንዴ? ሞት ጊዜውን ጠብቆ እኮ ይመጣል። ሳሬው ሞት ደጃፋችን ላይ ነው። የሰው ትርካሽ ነው። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመኑ እጅግ እጅግ አጭር ነው። እንቅፋትም መጥቶን ምራቃችንም ትን ብሎን እንሞታለን። አልጋችን ላይ እንደወደቅን እንቀራለን። በመኪና አደጋ ይሞታሉ፣ በሰው እጅ ይሞታሉ፣ ታሞ ይሞታሉ፣ በጦርነት ይሞታሉ። ቤታቸው እንዳሉ ምንም አናውቀው። አምኖ መሞት ደግሞ ትልቅ ነገር ነው። እነሱ ስለተረፉ ስለዳኑ ብቻ አይደለም፣ ሞትም እንኳን ቢሆን ይሄን ያሉት ባያድነንም እንኳን አንተ ላቆምከው ምስል ምን አንልም? አንሰግድም። እኛም በስጋ ባንድን በስጋ ብንሞትም እንኳን የእግዚአብሔርን ፈቃድ እየፈጸመን ከእግዚአብሔር ጋር ተጣብቀን እንኖር። እግዚአብሔር ሁላችንን ከእሱ ጋር ያጣብቀን። እነርሱ በእምነት የእሳትን ኃይል አጠፉ። እግዚአብሔር አምላካችን በሀገራችን በኢትዮጵያና በሕዝቧ ላይ የነደደውን የእርስ በርስ ጦርነት እሳት ሊቀ መላእክት ቅዱስ ገብርኤልን ልኮ ያብርድልን። እኛም ይሄ እሳት ጠፍቶ የመከራው፣ የጭንቁ፣ የችግሩ፣ የስደቱ፣ የስጋቱ፣ የፍርሃቱ፣ የድንጋጤ እሳት ሁሉ ጠፍቶ ለእግዚአብሔር ክብር እንድንመሰክር አምላካችን ይርዳን። እና አናንያ እና አዛርያ እነ ሚሳኤል የናቡከደነፆርን ልብ ያሸነፉት በእምነታቸው ነው። በመሳሪያ አይደለም፣ በጉልበት አይደለም፣ በኃይል አይደለም። ምን አቅም አላቸው? 3 ብላቴኖች። በእምነታቸው ጽናት ግን አምላካቸውን በክብር አሳዩ። እኛም በእምነታችን ጽናት ለአሕዛብ፣ ለኢአማንያን፣ ለአረማውያን፣ ለምናፍቃን፣ ለተጠራጣሪዎች፣ ለሐሰተኞች፣ ለካሃዲዎች አምላካችንን በክብር እንድናሳይ ቸሩ አምላካችን እግዚአብሔር ይርዳል። ከጸናን ከቆመን ያሳያል። እግዚአብሔር ግን ጽናት ይጠይቃል። የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።